እንደምንም ቦምቦሊኖ አግኝቻለሁ። ችግር የለውም ጥሩ እኮ ነው። የህይወቴን ቆንጆ ምሽት እንዳሳልፍ አድርጋል። አመሰግናለሁ። መቼም ማረሰው ወደፊት ከምናሳልፈው ጋር ሲስተያይ ይሄ ምንም ነው። እሺ ይሄንን ስልት እናደድብኛለህ፣ ግን ስለ አዝራ እያሰብኩ ነው። እውነት ግን ደህና ናት? ለምን እናደዳለሁ? እኔም ያ እየተሰማኝ ነው። ግን ስሚ፣ አዝራ ለኔ አልደወለችም፣ ላንቺም አልደወለችም፣ ሎዛንም አልደወለችም። ምናልባት እንዳሰብነው መጥፎ ሁኔታ ላይ ትሆን ይሆናል። ምናልባት ደስተኛ ትሆናለች። ልክ ትንሽ ደስ ሲልሽ ስለ አዝራ ታስበል። ምን ላድርግ? የጥፋተኝነት ስሜት እየተሰማኝ እኮ ነው። እረፍት አላገኘውም። አንተም እንደዛው መቴ እንዳልሆነ ለማስመሰል ትሞክራለህ፣ ግን አልቻልክም። ራስህን ስላላዳመጥከው ይጠፋል ማለት አይደለም። ሳላዳምጠው ቀርቼ አይደለም፣ ግን አዝራ በሕይወቷ ለመጀመሪያ ጊዜ ራሷን ውሳኔ ወስናለች። ከእኔ ጋር መለያየት ፈልጋ ነው። እሺ ብለን ብንኖር ራሱ ጥሩ ነገር አይፈጠርም። አዎ ልክ ነህ፣ እየሞከርኩ እኮ ነው። ግን ከዚህ በኋላ ስለኛ ብቻ አይደለም፣ ስለ ወይዘሮ ፊሊዝም እያሰብኩ ነው። ምንም ያሳወቁን ነገር የለም። ስለዚህ ከጀርባችን ብዙ ምስቅልቅል ትተን ሄደናል። መጀመሪያ ጣፋጩን ቁርስ እንብላ፣ ከዛ ሰርፕራይዝ አለኝ። የምን ሰርፕራይዝ? ሰርፕራይዝ ነው። እሺ ይሄ ቦምቦሊኖ ነው ወይስ ቂጣ? አንቺ ምን ይመስልሻል? ቦምቦሊኖ። ግቡ። አመሰግናለሁ። ምንም አይደል። ቤልጊን ውዴ፣ እንኳን ደህና መጣሽ። ኤርደም ውዴ፣ እንዴት ነው ግን ላትቀየሪ የቻልሽው? አዎ ልክ ነው። ኮሌጅ እያለሁ የነበረኝ መልክ ነው ያለው። እውነት ነው። አዎ ሁልጊዜ መምጣት አለብኝ። በጣም እስማማለሁ። በስልክ ነገሬ ነበር። እህቴ ናት ታንሱ። ስለተዋወቁ ደስ ብሎኛል። ከተጣበበ ሰዓት ቀንሰ ስላገኘን በጣም አመሰግናለሁ። እብድ ነሽ እንዴ? ምንም ችግር የለው እባክሽ። የሆነ ነገር ልዘርዝ። በነገራችን ላይ እየጾማችሁ ነው እንዴ? አይ አይደለም። ቡና ላንቺም? አዎ። እንዴት አስታወስክ? ቆይ 3 ቡና አምጪልን። ልታገቢ እንደሆነ ሰማሁ። እንኳን ደስ አለሽ። አይ ሰርጋቸውን ትተውታል። ምን ነው ተለያያችሁ? ትንሽን ቆይ ብለን ነው። መልካሙን እመኝልሻለሁ። አመሰግናለሁ። ከማን ጋር እንደምሄድ ሳስብ ነበር። ማለቴ ለምን የትምህርት ቤታችን መሰባሰቢያ ፕሮግራም ላይ አንድ ላይ አንሄድም? እኔ እንጃ። ማለቴ ያው ስራ በዝቶብኛል። መጀመሪያ የታንሱን ጉዳይ እናውራ። ደግሞ አንተም ብዙ ሰዓት እንደሌለ አውቃለሁ። ስለዚህ ቶሎ ጨርስ። ታንሱ ከኛ ጋር ለመስራት ከወሰነች ምንም ችግር የለም። ስለሱ ራሱ ማውራት አያስፈልግም። አመሰግናለሁ። ታንሱ። ፊሊስ፣ እዚህ የመጣሁት ለማውራት አይደለም። ይዜት ይሄንን ትፈርምልኛለህ እባክህ? ምንድን ነው? ይሄ የፍቺ ወረቀት ነው። በባህሪ ልልከው ነበር ግን እምቢ ትለዋለህ ብዬ ስለፈራው ነው ራሴ የመጣሁት። አዝራ እየደወለች ነው። ተሰምቷት ነው መሰለኝ። ውስጧ ነግሯት ነው። እባክህን ይዜት በልቧ አትጫወት እና እዚህ መሆኔን እንዳትነግራት። በጣም አፈቅርሻለሁ። ስልኩን ላንሳው። አንሳው። አባዬ እንዴት ነህ? ምን እያደረክ ነው? ደህና ነኝ ውዴ። አንቺ እንዴት ነሽ? ከባልሽ ጋር ሽርሽር ሄድሻል አይደል? መቴ እንዴት ነው? መቴ ደህና ነው። አንተ እንዴት ሆንክ? እማዬን አወራሃት እንዴ? አይ ልጄ፣ እናትሽን አግኝቼ ማዋራት አልቻልኩም። ይኸውልሽ ልጄ፣ ይህን ነገር ማስተካከል የምንችል አይመስለኝም። አዝናለሁ፣ በጣም አዝናለሁ። ያው አባዬ እንድትፋቱ አልፈልግም፣ ግን ስለኔ አትጨነቅ። እማዬ ከባድ ሰው ናት፣ ተረድቼሃለሁ። ከእማዬ ጋር ደስተኛ መሆን ላንተ ከባድ ነው። በቃ አባዬ፣ ዋናው ነገር አንተ ደስተኛ መሆን ነው። እሺ አዝራ፣ በኋላ ደውልልሻለሁ። እሺ፣ ጫጫታ ያለበት ቦታ ነኝ። ጥሩ። እሺ ቻው አባዬ፣ በቃ ቻው። እናቴ ከባድ ሰው ናት፣ ፊሊዝ ከባድ ሰው ናት። እንዴት ነው ሰው ሁሉ ይህንን ነገር ሲላፉ የማይከብደው?
ባህሪና እኔ ትንሽ አውርተን ነበር እና ልክ ነው መሰለኝ። እሱ እንዳለው ከዚህ በኋላ እኔ ያለምን ሸክም ብቻዬን መሸከም የለብኝም። ሁሉንም ነገር ብቻዬን ማስተካከልና ቦታ ማስያዝ በፍጹም የለብኝም። ግን ደግሞ የማይሆን ነገር ነው። በቃ ሁሌ ማውራት ማቆም አልችልም። ራሴን ማስቆም አልችልም። መልሼ እዛው ነኝ እና እንደምታየው የቤተሰቡ በጣም ክፉ፣ ንዴታም፣ ችግር ፈጣሪዋ፣ ከባዷ እኔ ነኝ። ግን ደግሞ በጣም ቀላል ነው አይደል? ራስን ማለማመድ ነው አይደል? አዝራን የኔ ልዕልት ማሬ እያልኩ እየተለማመጥኩ መሳም ነው። በቃ በጣም ቀላል ነው። አዎ ምርጥ አባት መሆን እንደዚህ ቀላል ነገር ነው አይደል? ይዜት ፊሊዝ፣ እኔ አዝራን አልንከባከባትም። ትንከባከባታለህ እንዴ ይዜት? እውነት እንከባከባታለሁ ብለህ ታስባለህ እንዴ? ቆይ አዝራ ችግር ገጥሟት አንተ ራስህን ሰውተህ ታውቃለህ? ልጅህን አይኗን እያየ በስርዓቱ አዋርተህ መፍትሄ ለማግኘት የሞከርከው መቼ ነው? እስኪ ንገረኝ። አንተ ተለዋዋጭና አስመሳይ ሰው ነህ። ሁሉም አካባቢ በሁሉም ቀለም መመሳሰል ትችላለህ። እኔ ግን አልችልም። የማልስማማበት ነገር ላይ በጣም እጮሃለሁ። ከዛ ሁሉም ሰው ወደ እኔ ዞሮ የምትጮኸው እሷ ናት ይለኛል። ግን ማን ነው ያስጮኋት? ምን አድርገዋት ነው የጮኸችው? ለምንድን ነው የምትጮኸው የሚል የለም። እሱን ታውቃለህ አይደል? ማንም ሰው ስለኔ አይጨነቅም። አሁን ተስፋ ቆርጫለሁ። ከአዝራ ጋር ያለህን ግንኙነት አላስተካክልም እና ለልጅህ አይኗን እያየ ሁሉንም ነገር ትነግራታለህ። እኔ ፊሊዝ፣ ታንሱ የመቴ አክስት ነች እኮ። እንዴት እኔን ማስረዳት? አዎ ምናልባት ይህንን ያደረግከው ታንሱ ማን እንደሆነች ለራስህ ስላልነገርከው ይሆናል። ብታስብ ኖሮ አንድም ነገር አይፈጠርም ነበር። ስለዚህ አዝራ ከሽርሽሯ ተመልሳ ስትመጣ ታዋራታለህ ማለት ነው። የኔ ማር፣ የኔ ልዕልት እያልክ ሁሉንም ነገር ትነግራታለህ። የማትነግራት ከሆነ ደግሞ እኔ እነግራታለሁ። ብታስብ ኖሮ አንድም ነገር አይፈጠርም ነበር። እባክህ አሁን ወረቀቱን ትፈርመው። እኔ አልፈርምም። የምልሽን ትሰሚኛለሽ? በአስቸኳይ ፈርመውና ለጠበቃ የላከው ይዜት። ምክንያቱም ከዚህ በኋላ ካንተ ጋር አልነጋገርም። ፊሊዝ፣ በድጋሚ ያፈላሁት። ንጹህ አየር ላይ ተቀምጠን ቁርስ እየበላን ሻይ እንጠጣለን። ምንም ችግር የለም አይደል? ምንም የለም። ሁሉም ነገር ሰላም ነው። ኦ በጣም ደስ የሚል ንጹህ አየር። በጣም አመሰግናለሁ። ከዚህ በላይ ጊዜን አንውሰድብህ። ስልክህ ብዙ ሰዓት እየጠራ ነው። አይ ስልኩ ችግር የለውም፣ ግን አንድ ስብሰባ አለኝ። እሱ ባይኖርብኝ ኖሮ ምሳ እንበላ ነበር። ታንሱ ውዴ፣ እንኳን ደስ አለሽ። የመጀመሪያ ስራሽን እሰጥሻለሁ። እህትሽ ራቱ ላይ እንድትገኝ አሳመኛት። አየሽ፣ ቀልደኛ እኮ ነው። እውነቴን እኮ ነው። እዚህ ከመጣሽ ብዙ ዓመታት ሆኖሻል። ደስ የሚል ጊዜ እናሳልፋለን። ጊዜን የኋሊት እናየዋለን፣ እንዝናናለን። ከዛ ደግሞ ላንቺም ለውጥ ነው። እሺ፣ ስራዬን ተቀብያለሁ። እህቴን አሳምናታለሁ። እንደዚህ ነው እንጂ ደስ ይላል። ስሚ እባክሽ፣ እምቢ እንዳትይ። ማለቴ ቃል አልገባልህም፣ ግን አሳውቃለሁ። እሺ እሺ፣ ጥሩ። በሉ እስከ በር ልሸኛችሁ። እህቴ ማመን አልቻልኩም። አባቴ እንደዚህ አይነት ነገር ማድረጉን ማመን ይከብደኛል። ማለት የሆነ ነገር ጠብቄ ነበር። ይሄን ያህል ግን ከአባዬ ጋር ምን ተፈጥሮ ነው? አሁንም አትነግሪኝም ማለት ነው? እህቴ ምናልባት ሌላ ቀን እነግርሻለሁ፣ ግን ዛሬ ይቅር። እሺ ውዴ። ግን ለማንኛውም ይሄ እንዲሆን ስላደረገ በጣም ደስ ብሎኛል። ኤርዶን በስራው በጣም ስኬታማ ነው። አሪፍ ነው። አንቺም ይወድሻል። የሌለ ነገር አታውሪ። በጣም የቅርብ ጓደኛዬ ነው። እህቴ ትላንትና ሳስብ ምን እንደታየኝ ታውቂያለሽ? አልታየሽም እንጂ እኛ ሁላችንም እንደ እህት ጉልተን እየሆንን ነው። ማለቴ ከድሮ ጀምሮ ራሳችንን በተለያየ ደስታ ማጣት ውስጥ አስረነዋል። ምን ማለት ነው ደግሞ? እኔ ነኝ ወይ ደግሞ ራስሽን ተመልከቺ። ለብዙ ዓመታት ስትጠብቂ ነበረ። ቆይ ምንድን ነው የምትጠብቂው? ከአቲፍ ጋር መቼም እንደማይሆን ታውቂያለሽ። ሰማሽ መሰለኝ ደወለ። ልብሽም ሰምቶሻል ብዬ ተስፋ አደርጋለሁ። ወይኔ ብርዱ! መኪናው መቼ ነው የሚመጣው? ምን እያደረግሽ ነው? እያስተካከልኩ ነው። ተይው፣ እኔ አጸደዋለሁ። ምንድን ነው አትሽም እያልከኝ ነው?
አይ በጭራሽ አንቺ ልዕልት ነሽ፣ እኔ ደግሞ ልዕልቴን በእንግድነት እያስተናገድኩ ነው። እንደዛ ነው ያልኩት። አንቺ ቡና አፍይሺ። አፈላለሁ፣ ግን አንተ ካገዝከኝ ነው፣ ምክንያቱም እሱን አልችልበትም። እሺ እናፈለዋለን። መቼ ነው የምትሄጂው ግን? አሁን እሄዳለሁ እና ደግሞ ያው ሸክም ከሆንኩብህ በጣም ይቅርታ። እሺ በጣም ይቅርታ። አይ ለዛ አይደለም እንደዛ ያልኩት፣ የማስቸኩይ ከሆነ የሆነ ቦታ ልውሰድሽ። እሺ እኔ አልቸኩልም። እሺ ምን እየተፈጠረ ነው? አምላኬ ሆይ ዛሬ ራሴን እንዳልስት ብቻ። ልጄ ምንድን ነው? እቺ ልጅ እዚህ ምን እያደረገች ነው? ምንም አልገባኝም። እያበድክ ነው እንዴ? እማዬ ተረጋጊ። ችግር የለም ተረጋጊ። እሺ ያላደረግከው ነገር ሴት መጥለፍ ነበር። አሁን እሱን አደረክ። እማዬ ተረጋጊ። ጎረቤቶቻችንን ምንድን ነው የምንላቸው? ወይዘሮ አፊፌ ምንድን ነው የምንላት? መልስልኝ እንጂ። እማዬ አቁሚ። ምንም ሳታውቂ አታውሪ እስኪ። አንቺ ሁሉም ያንቺ ስራ ነው። አንቺ ለፍላፊ ልጄ ላይ እንደ መዥገር ተለጠፍሽበት። አንቺም ልጄ ላይ ሸክም ሆንሽበት። እማዬ ባለትዳር ሴት እኮ ነሽ። ካላገባው ወንድ ጋር ተራራ ላይ ያለው ጎጆ ቤት ውስጥ ምን እየሰራሽ ነው? አታፍሪም? እባክሽ ይቅር በይኝ እባክሽ። ምንም አታፍሪም? ንገሪኝ እስኪ። እማዬ ምን እያደረግሽ ነው? ቆይ አቁሚ። ምን እያልሽ ነው? ምን እያደረግሽ ነው? እኔ ወደዚህ ምንም ሳታውቂ እያወራሽ ነው ያለሽ። ማለት ምን ማለት ነው? ስማ የጓደኛ ሚስት እኮ ናት። እማዬ ምንም አልገባኝም። ምንድነው የምታወሪው? ምን እያወራሽ ነው ያለሽው? ልጄ ምን አድርገው ነው ግን? መተት አሰርተውብህ ነው ወይስ ምንድን ነው? ቆይ እንዴት ነው እንደዚህ ሆንክብኝ? ምን አደረግኩኝ እማዬ? የሌለ ነገር ነው የምታወሪው። አንተ ብሶ የሌለ ነገር እያወራሽ ነው ትለኛለህ? ልክ ነው፣ የሌለ ነገር ነው እያወራሽ ያለሽው። ጠባይሽ እንደዚህ ባይሆን ወደ ቤታችን በእንግድነት አመጣት ነበረ። እዚህ ከመምጣቴ በፊት ሰፈራችን ስላንተ እየተወራ ነበር። በዚች ልጅ ምክንያት። ስለምንድን ነው የምታወሪው? ልጄ አስብ እንጂ ሰዎች ስለኛ እንዲያወሩ በማድረግ ምንም አላፈርክም? እቺ ልጅ እዚህ ማምጣት ምን ማለት ነው? ቆይ እሷስ ብትሆን ተራራ ላይ ያለው ጎጆ ውስጥ ካላገባው ወንድ ጋር ምን ትሰራለች? ለእናትና ለአባቷ ምን መልስ ነው የምንሰጣቸው? ንገረኝ። ለማንም ሰው መልስ መስጠት አይጠበቅብኝም እና ደግሞ መመለስም አልችለው ነገር የለም። እሺ እንደ ሰው እንደ ወንድ የሚጠይቁኝ ከሆነ ካሁን ጀምሮ መልስላቸዋለሁ። እንደሱ ነው? በትክክል አዎ። ይኸውልሽ እማዬ ልጅቷ ከባድ ነገር ውስጥ ናት እና እየረዳኋት ነው። እኔ ሴትን መጥፎ ነገር ማድረግ ሰው አይደለሁም። በቃ ተረጋጊ። ሁሉንም ነገር አንድ በአንድ እነግርሻለሁ። እሺ እባክሽ ተረጋጊ። ሂጂ። አልሄድም። አንተን ሳሊስ ከዚህ የትም አልሄድም። እባክሽ ሂጂ እባክሽ። ይኸውልሽ ሁሉንም ነገር አንድ በአንድ እነግርሻለሁ አልኩሽ። አንቺ ግን ተረጋጊ። እንደ ባለፈው ደግሞ ምንም አይነት ነገር እንዳታደርጊ። ለእናቷ እንዳትደውይ እሺ? አለበለዚያ ይቅር አልልሽም። በዚች ልጅ ምክንያት እኔ ልትክደኝ ነው? እማዬ እባክሽ ተይ፣ እባክሽ ሂጂ በይ። ንገረኝ፣ አሁኑ ንገረኝ። የተፈጠረውን ነገር ማወቅ እፈልጋለሁ። ልጅቷ እዚህ ምን ትሰራለች? ማወቅ እፈልጋለሁ። ኡፍ ይቅርታ። እሺ በጣም ችግር ሆንኩብክ። በጣም ይቅርታ። አይ እንደውም አንቺ ይቅርታ አድርጊልኝ እባክሽ። በእናቴም በእኔም ስም ይቅርታ አድርጊልን። እናቴ ተረድታኛለች። እናት ተረዳችን ማለት ከዚህ በፊትም እንደዚህ አይነት ነገር አሳልፈን እናውቃለን። ይሄኔ ለእናቴ እየደወለች ነው እና አሁን እናቴ እየመጣች ነው። እሱ አይፈጠርም። እንዴት ነው የማይፈጠረው? በስነ ስርዓት አዋርቻት አስጠንቅቄያታለሁ። እኔን ነው የምታጭኝ ብያታለሁ እና አትዳፈርም። ቢሆንም በቃ እኔ ልሂድ። ስለ ሁሉም ነገር በጣም አመሰግናለሁ። አትሂጂ፣ ትንሽ ቆይ እባክሽ። አታስቢ፣ ሁሉም በቁጥጥር ስር ነው። እየነዳው ነው ወይዘሮ ኤክሴል። ስሚ፣ እኔን በንቀት ማዋራት ትችይበታለሽ፣ ግን ልጅሽን መያዝ አትችይበትም። እስኪ ንገሪኝ። እፍረተ ቢስ ልጅሽ የልጄ ቤት ምን እያደረገች ነው? ሴትዮ ለምንድን ነው ምንም ያልመሰለሽ? አንቺ ግን ልጄን ችግር ውስጥ ማስገባት ትፈልጊያለሽ አይደል? የምን ቤት ነው? ለምንድን ነው እንደዚህ እየጮሽ የምታወሪው? ቆይ ምን ሆነሻል? ስሚ፣ እኔማ ልጄን ወደ ሀገራችን ይዤው መጥቻለሁ። ሀገራችን ገብተናል፣ ግን ልጅሽ ተከትላው ነው የመጣች። ይሄ ትንሽ ከተማ ነው። በጣም አፍሬያለሁ። ሰዎች የሚያወሩት ስለኛ ነው። ውርደቱን እንኳን አልቻልኩትም። አሁንስ በጣም ነው የበዛው። የምን ዱስቼ ነው? ልጄ ከባለቤቷ ጋር ሳፓንጃ ነው ያለችው። አዎ በጣም ከባለቤቷ ጋር እዛ ናት አይደል? በጣም ነይና እዚህ ራስሽ ያት። ዘጊው አንቺ ወሬ ብቻ ነው የምታውቂው። የተረገምሽ ምንድን ነው ውዴ? ቤቱን አልወደድሽውም እንዴ? ወድጄዋለሁ መቴ። ግን አስበዋል። ሁለተኛ ቀን አድሬ ምን ልል ነው? ቆይ መቴ ለአያቴ ምንድን ነው የምለው? እውነት መደወል አንሳው እንጂ። አላነሳውም። ስለ አዝራ ብጠይቀኝ አስቸኳይ ነገር ሊሆን ይችላል። አንሳው መቴ። በል አንተ
አቤት እናቴ ፊሊዝ። መቴ አዝራ የት ናት? ምን ነው አዝራ የት ናት እያልኩህ ነው መቴ። አብረን ሳፓንጃ ነን። መቴ እባክህ አትዋሸኝ። ኦዛን ያለሽ ነገር አለ እንዴ? ኦዛንም እዚህ ነገር ውስጥ አለበት እንዴ? እኔ ሳላውቅ ምን እያደረጋችሁ ነው ያላችሁት? ቆይ አዝራ ዱስቼ ከከድር ጋር ምን ታደርጋለች? ንገረኝ። እኛ ሳፓንጃ እየሄድን ነበር። ከዛ ከድር ደውሎ ለምን ዱስቼ መታችሁ አትጎበኙም አለን እና እየሄድን ነው። እንጂላን ራሱ ይዘናት እንሄድ ነው። አንድ ላይ ነው። ዱስቼ ደርሰናል። እሺ በል ስልኩን ለአዝራ ስጣት። ይቅርታ ፊሊዝ፣ እኔ አሁን ከነሱ ጋር አይደለሁም፣ ራቅ ብያለሁ። ከፈለግሽ ግን ተመልሼ ሄጄ አገኛቸውና አገናኝሻለሁ። ችግር የለውም። መቴ አልገባኝም። ምን እየተፈጠረ ነው? ቆይ ለምንድን ነው የምትዋሸኝ? ስልኩን ለአዝራ ስጣት። እንዴት ያለ ነገር ነው? ለምንድን ነው የምዋሸው? እሺ አሁን እጠራታለሁ እና በቪዲዮ እናወራለን። ግን ደግሞ ስልኬ ሊዘጋ ነው እና ስልኩን ልዘጋ ነው ማለት ቻርጅ መደረግ አለበት። ቦታ ፈልጌ ቻርጅ ላድርገው። ቆይ መቴ፣ ቆይ ምን ማለት ነው? የመጣልኝ እሱ ነው። መቴ ለምን እኔን ስም ጠራህ? በቪዲዮ እንደውላለን። አልገባኝም። አዝራ ከከድር ጋር ዱስቼ ምን ታደርጋለች? ትክክለኛ ጥያቄ እሱ። ምንድን ነው የምንላት? እንዴት አንድ ላይ መጣ እንላታለን? ብቻ ከእናቴ ፊሊዝ ቀርመን እዛ እንገኝ። ዱስቼ ትሄዳለች? ምን ታስቢያለሽ? ትሄዳለች፣ በእርግጠኝነት ትሄዳለች። በልመቴ ፍጠን ፍጠን፣ እሷን ቀድመን መድረስ አለብን። ተረጋጊ፣ እኛ እንቀድማታለን። ግማሽ መንገዱን ሄደናል እኮ። አዝራ ያልተደበረችው ለዚህ ነው ማለት ነው። ለምንድን ነው? አታይም እንዴ? ከድርን ወደዋለች እኮ። ኧረ ተው መቴ፣ የመጣልህ ሀሳብ እሱ ነው? ምን ነው ቀንተህ ነው እንዴ? አይደለም። ለምን እቀናለሁ? እንደዛ ያልኩት ስለ ቀናው አይደለም። መቼስ አዝራን ከኔ የተሻለ ታውቂያታለሽ። ሌላ ምን ሊሆን ይችላል? አሁን አዝራ ብቸኛ ሆናለች እና ከድር ደግሞ ጥሩ ጓደኛው ነው። ከጓደኝነት የዘለለ ነገር አይኖራትም። ደግሞ ከድር እንዲህ አይነት ነገር እንዲፈጠር አይፈቅድም። ለምን? ከአንቺ ፍቅር ስለያዘው? የሌለ ነገር አታወራ እስኪ መቴ። በከድር ቀነሽ እንዴ? መቴ አሁን የሌለ ነገር እያወራህ ነው። ሁለቱ አንድ ላይ ሊሆኑ አይችሉም እያልኩ ነው። እኔ በጣም እርግጠኛ ነኝ፣ እመነኝ። እሺ ጥሩ ነው። ግን ይሄ ምንድን ነው እያልኩሽ ነው። ማለቴ እዛ ምን እያደረገች ነው? እና ደግሞ የሆነ ጊዜ ላይ ተጠራጥሬ ነበረ። ትናንት ኦዛን ድምፁን ሰማሁት ብሎኝ ነበር። አላመንኩትም። የሌለ ነገር ነው እባክህ፣ አይሆንም። ደግመሽ ለአዝራ ደውዪ እስኪ። ኦዛን የት ነው? አታውቂም አይደል? ኦዛን! ፊሊዝ! ኦዛን! ምን ተፈጥሮ ነው? ኦዛን የት ነው? ኦዛን የት እንዳለ አላውቅም። ይኸው መጣ። ታሳፍራለህ። እንዴት እንዲህ አይነት ነገር ከኔ ትደብቃለህ? ኦዛን ምንድን ነው? አልገባኝም። ኦዛን የማታውቃት ትምሰል፣ አትዋሸኝ። መቴን አዋርቼው ነበርና እንደምታውቅ አውቃለሁ። ምንድን ነው? ቆይ ምንድን ነው ከኔ የምትደብቁት ነገር? ሁኔታውን እዩት ብቻ። ቆይ አንተ አዝራ ዱስቼ መሆኗን አታውቅም? ዱስቼ ነው ያልሽው? ምን? አይ እውነት ገና አሁን ካንቺ ሰሞኝ። እውነቴን ነው። መቴ ኦዛን ያውቃል ብሎኛል። ፈጥሮ መሆን አለበት። ምንም ነገር የነገረኝ ነገር የለም። ቆይ አንዴ ለመረዳት እየሞከርኩ ነው። አዝራ ብቻዋን እዛ ሄደች ነው የምትሉት? ልጄ ከመቴ ጋር ሳፓንጃ ሄደች መስሎኝ ነበር እኮ። አዎ የሆነ ነገር እየደበቃችሁኝ ነው። የሆነ የደበቅከው ነገር አለ ኦዛን፣ እደርስበታለሁ። ከዛ ምን እንደማደርግ ታያለህ። ልክ ነኝ? እንደዚህ ነው የሚደረገው? እንደሱ ነው። ልክ ነሽ። በጣም ጥሩ ነው። እጅሽ ላይ በጣም ነው የሚያምርብሽ። አይ ምንድን ነው? አይኔ ትላ እንዴ ከድር። እስኪ ሌው ትል እኮ ነው። ይሄንን ትል ፈርተሽ ነው እንደዚህ የምትሆኚው? ነይ ወደዚህ ነይ። ነይ ምንም አትሆኚ። ነይ አዝራ ነይ። ምንም አላደርግሽም እንዴ። እሺ ነይ ወደዚህ። እጄ ላይ ነው። ምንም አያደርግሽም። ነይ በላሽ። ዞር አድርግልኝ ወደዛ። ያማል እንዴ? እውነት ንኪው። ዞር አድርግልኝ። በቃ እዛው ልመልሰው። ቤቱ እዚህ ነው። እዚሁ ይሁን። ኤንጅላ ናት። አንሳው። ላነሳው እኮ ነው። ስፒከር ላይ ላድርገው። አድርገው። እሺ ሄሎ ከድር፣ አዝራን ታገናኘኛለህ? አዝራን ያልሽው? አብራህ እንደሆነች አውቃለሁ። ወይዘሮ ፊሊዝም አውቃለች። ስጠኝ። ምን? አዝራ እናትሽ መቴ ጋር ደውላ ነበር።
መቴ እኛም ዱስ ቼነን ብሏታል፣ ግን እኔም አብሬያችሁ እንዳለው ነግሯታል። አሁን እኔን ይዞኝ ወደ እናንተ እየመጣ ነው። አድራሻችሁን ትልኪልኛለሽ? እናቴ ሰዓት ድረስ መድረስ አለብን። እሺ እንልካለን። እሺ እንካፍ መጀመሪያም ነገር እማዬ አድራሻችን ላክላት። ላከው። አዝራ በጣም ይቅርታ አድርጊልኝ። አይ ለኔ ይቅርታ አድርግልኝ። አሁን እናቴ ትመጣለች፣ ከዛ ታብድብናለች። እንደሱ አታስቢ ባክሽ፣ ምንም አትጨነቂ። እርሹ ታውቃለህ ከድር፣ ለመጨረሻ ጊዜ እንደዚህ አይነት ስሜት የትና መቼ እንድትሰማኝ አላውቅም፣ ግን ሳስበው ይሄ ራሱ ለኔ ይበዛል። እማዬ እኛም እንምጣ ማለት ድንገት እዛ ሄደሽ ከተጣላሽ ብዬ ነው። አዎ እማዬ፣ አንዳችን አብረንሽ መሆን አለብን። አባዬ ምን ሊያደርግ እንደሚችል አናውቅም። አይሆንም፣ እኔ ብቻዬን ነው የምሰናበተው። መግባት ትችያለሽ የኔማ ቤት። ምን አይነት ስልጣን እንዳላቸው ግን ወዲያው ተጠራች። ግቢ። ለመፋታት ተስማምተሃል። አመሰግናለሁ። እዚህ ድረስ የመጣሁት በሰላም ተመራርቀን ለመሰነባበት ብዬ ነው። ከድሮ ፍቅረኛሽ ቤት እዚህ ድረስ መጣሽ? ላቲፍ ብዬ አይደለም፣ ለኤንጅላ ስል ነው። ያንን ሰውዬ ቤቴ በክብር ተቀብየዋለሁ። አዝናለሁ። አላዘንሽም። ብታዝኝ ኖሮ እንደዚህ አታደርጊም ነበር። እሺ፣ ከዚህ ስትወጣ መበቀል የምትፈልግ ከሆነ ናና እኔን ግደለኝ። እዚህ የመጣሽው ፍቅረኛሽን እንዳልገልብሽ ፈርተሽ ነው አይደል? ከዚህ በኋላ ፍቅረኛሽ አትበለኝ ኦስማን። አቲፍ ያበቃለት የድሮ ታሪክ ነው። ስሚ፣ እዚህ ጋር ያበቃለት ታሪክ ለብዙ ዓመታት ለእኔ ስትነግርኝ የኖርሽው ታሪክ ነው። የመጣሽው ዝም ብለሽ ነው። አሁን ከዚህ ሁሉ ጊዜ በኋላ መቼም ይቅር አልልሽም። መልካሙን ሁሉ አልመኝልሽም። አታስቢ። ለአንቺ ስል ከዚህ በኋላ ራሴን እንደዚህ አይነት ችግር ውስጥ አላስገባም። የተረዳሁት ነገር ለአንቺ ብዬ መሰቃየት እንደሌለብኝ ነው። እሺ፣ በጣም ይቅርታ። እኔ መልካሙን ሁሉ እመኝልሃለሁ። እኔም ብዙ ጥላቻዎች ይሰሙኛል ኦስማን፣ ግን በሕይወት እስካለው ድረስ ለልጄ አባት ስለሆንክ ሳመሰግንህ እኖራለሁ። ጭራሽ አልመጣም። በጣም ተናድጃለሁ። አልመጣም። ከቤት ወጥቼ እሱ ግን ምንም ግድ አልሰጠውም። ናና ሚስትን ውሰድ እንጂ። ከጎሽኩን ጋር ቤት መሄድ ነበረብኛው። ሂድና አፊፌን አጽናናት። እኔ አላምንም። ኮሽኩን ሰላም ነው? አለቃህን አንተን እንዳገባ የሚፈልግ ከሆነ ጠይቀው እስኪ። ወይዘሮ ፋሩኒሳ፣ ገና ልጅ ነኝ። የመሞት ፍላጎት የለኝም። ይቅርታ አድርግልኝ። አበባው ምን ላድርገው?
ኮሽኩን አሁን ደግሞ ምን ቀረ? ለአለቃ አበባውን እንዲወስደው ንገረው። ዚያ መግባት እችላለሁ? ፋሪ አበባ መጣ። ምን እያደረግሽ ነው ውዴ? ምንድን ነው? ደህና ነኝ ዚያ። ምን እያደረግክ ነው? ደህና ነህ? ነገሮች ጥሩ ናቸው ብዬ ተስፋ አድርጋለሁ። ፋሪ። አቤት። አዎ ስሜ ነው። አቤት። ጠራኸኝ። አቤት። ቤት ውስጥ እንደማልፈልግ ዕቃ መስዬ ቁጭ ብያለሁ። ቤት ውስጥ እሳት ካለ መጀመሪያ የምቃጠለው እኔ ነኝ። ጭንቀት ካለ መጀመሪያ የሚጮህብኝ እኔ ነኝ። እንደፈለግኩት ራሱ መውቀስ አልችልም፣ ምክንያቱም እኔ መብት የለኝም። እኔም እኮ የሰው ልጅ ነኝ ዚያ። ብዙ ጊዜ አውርተናል። ስንት ጊዜ ደጋግሜ እኔን እንደ ልጅ አታስበኝ ብዬሃለሁ። እንደዚህ ሁኚ፣ እንደዛ ትሆኛለሽ ምናምን ነው የምትለው አንተ። የኔ ውድ ልክ እኮ ነሽ። በጣም ይቅርታ። እንዴት? ቆይ አለቃ ዚያ፣ እባክሽ ካስቀየምኩሽ በጣም ይቅርታ። ቤቱ ካላንቺ ባዶ ነው። ሌሊቱ ያላንቺ እሺ ብሎ አይነጋም። በይነይ ወደ ቤታችን እንመለስ። እውነትህን ነው? አለመኖር የተሰምተው? አዎ በጣም እንጂ። የቤታችን ደስታ ምንጭ ነሽ። የወፎች ድምፅ ነሽ። የቤታችን ሰላም ነሽ። ማለቴ ደስታዬ ነሽ። እንደ ወፍ ድምፅ ሰላም ነው የምትሰጪ። ደሜ ነሽ እኔ ቆንጆ። ከዚህ በኋላ አላስከፋሽም። ካሁን በኋላ እንደምጠነቀቅልሽ ቃል እገባልሻለሁ። ነይ። ቃል ትገባለህ? በደንብ። ቶሎ እሺ አልኩ ዚያ። ነይ ወደዚህ። ቶሎ በይ፣ ስልኩን አንሺው አዝራ፣ አንሺው። ተረጋጋ። ተረጋግቻለሁ። ነይ ውረጅ። እንኳን ደህና መጣችሁ። ሳፓንጃ ነኝ ብለሻል ነበር? አዎ ወደዛ እየሄድኩ ነበር። ግን ዱስቼ ውስጥ አገኘሁሽ። ሰዎች ውሸታም አድርገው ነው የሚያስቡ። እዚህ ነኝ መቴ። ምንም አልገባኝም። ምን ለማለት እየሞከርክ ነው? ምንም ለማለት አልሞከርኩም መቴ። ቆይ አንዴ ወደ አንተ እመጣለሁ። እሺ እኔን አዋራኝ፣ እኔን አናግረኝ። እሷ ብዙ ነገር አሳልፋለች። እናወራለን አልኩ ከድር። መቴ እሱ ምንም እንዳትለው፣ እየረዳኝ ነበር። ዝም ብለህ እኔን ስማኝ። ማንንም ምንም አላልኩም። እኔ ምን አይነት ሁኔታ ውስጥ እንዳለው ለማስረዳት እየሞከርኩ ነው። ምን ለማድረግ እየሞከራችሁ ነው? መቴ እሺ በቃ ተረጋጋ። አንተ ዝም ብለህ እዚህ ከከድር ጋር ሁን። እኔ አዝራን አዋራታለሁ። ቆይ ለምንድን ነው የምታዋሪ? እሺ እናወራለን። ተናገሪ። አዳምጥሻለሁ። ምን እያደረግሽ ነው? ቆይ ምን እያደረግኩ ነው? እዚህ የመጣሁት እኮ ጓደኛዬ ጋር ነው። እሱ ጓደኛሽ አይደለም? ጓደኛዬ ነው እንጂ። አይደለማ። ሊሆንም አይችልም። ለምን ጓደኛ አይሆንም? ሊሆን አይችልም አዝራ፣ ጓደኛሽ ሊሆን አይችልም። ሁለታችንም ይህን እናውቃለን። አዝራ፣ እኔ ባልኖር ኖሮ እንደሱ አይነት ሰው ሰፈርሽ ራሱ እንዲደርስ አትፈቅጂም። ዋሾ፣ እንደዚህ አታደርጊ። ንገሪኝ፣ ምን አደረግኩኝ? ደግሞ አንቺ ምንድን ነው ያሰብሽው? ይሄን ሰው በጣም የፈለግሽው የኔ የሆነ ስለመሰልሽ ነው። ልክ ቤቱንና ክፍልሽን ለኔ መተው እንደከበደሽ ከድርንም መተው አትፈልጊ። እና ከእንጅላ ጋር መተህ እሷ እንደ ጥፋተኛ እያናገርካት ነው? ከድር ምንድነው? እኔ ስለ እንጅላ አልነገርኩም እንዴ? እንደ ጓደኛ ያለውን ነገር አስረድቻለሁ። አሁን በዚህ ሊቀጣኝ እየሞከርክ ነው? እንደዛ አይደለም፣ እያስታውስኩ ነው።
ጭንቅላቴ የማስታወስ ችግር የለበትም። ከድር ለወይዘሮ ፊሊስ ሳይቀር ዋሽቻታለሁ። ኤንጂላ ከኔ ጋር ናት አልኩኝ። ለዛ ነው እዚህ ይዣት የመጣሁት። አዝራ ወደዚህ መምጣቷን አልነገረችኝም። መልእክት መላክ እንኳን ትችል ነበር። አንተ አዝራ አልፈለገችም። በዛ ላይ ደግሞ ለምን ብቻዋን ተውካል? እኔ እንኳን ብቻዋን መሆን እንደሌለባት አውቃለሁ። አልገባኝም። ስለ ሚስቴ እየጠየከኝ ነው እንዴ? የድሮ ሚስት ናት። ምንድን ነው ከድር? እስካሁን እየዋሸኝ ነበር እንዴ? ይሄ ባህሪ ከግንኙነታችሁ ጋር አይሄድም። ቆይ ምንድን ነው? ስለ ጀግንነት እያወራኝ ነው ልበል? ወይዘሮ ፊሊስ አንዴ እንኳን አዳምጪ እባክሽ። ልታዳምጪኝ ትችያለሽ? ሰሞኑን በጣም እየቀባጠርሽ ነው። ቆይ ማን መሆንሽ ነው ግን? እኔ በደንብ አውቅሻለሁ። እንደ ራሴ ነው ማውቅሽ። በንዴት ልክ እንደሆንሽ ለማሳመን አትሞክሪ። ከድር የዋህ ነው፣ ንጹህ ነው፣ ክፋት አያስብ። እንደዚህ አይነት የማይሆን ነገር አታሳዩ፣ አትጫወችበት። በከድር ቀንተሽ ነው እንዴ? አሁን ስላጣሽው አሳሰበሽ አይደል እንጅላ? አረ እንደዛ ነው። ዝም ብለሽ ተራ ወሬ አታውሪ። እያወራ ያለሁት ስላሰብኩለት ነው። እንዲህ አታድርጊው። በቃ እረፊ። ይሄ ወደ ሌላ ነገር ይወስዳል። ከድር ይሄን የሚረዳው በሌላ መንገድ ነው። እውነቴን ነው። በኋላ ትችው። ምንድነው እማዬ? ምንድነው? አሁን ስራ ላይ ነኝ እማዬ። ምን ማለት ነው? ምንድነው ማለት? ምን ስራ ይዘሽ ነው? ብዙ ጊዜ እየደወልኩልሽ ነበር፣ አታነሽም። የት ነሽ? ቆይ እዛ ምን ታደርጊያለሽ? አንድ ላይ ነው እዚህ የመጣ ነው እማዬ። ስሚ፣ አትዋሽኝ። በቃሽ፣ አትዋሽኝ። መቴ ለምን ብሎ እዛ ይወስድሻል? ኤንጅላስ እዛ ቆይ ምን ታደርጋለች? ስሚኝ፣ ምንድነው የደበቅሽኝ ነገር? በሚስጥር ምን እያደረግሽ ነው? አሁኑኑ ትነግርኛለሽ? ሴትዮዋ ደውላ ልጅሽን ከልጄ ጎን ነጥይልኝ ብላኛለች። ማናት? አዝሬት ናት። ባለ ትዳር ሴት ነሽ አዝራ። እንደው እንዲህ ስትባይ ትንሽ አታፍሪም? አይደለሁም። ምንድነው ያልሆንሽው? ነፃ ነኝ፣ ተፋተናለሁ። ምን? በዛ ደደብ ምክንያት ነው? ንገሪኝ። መቴ ይዟችሁ ነው አይደል? ምንድነው የተፈጠረው? ንገሪኝ አዝራ። ምንድነው የምታወሪ? ከዚህ በኋላ ከድርም በፍጹም እንደዚህ እንዳትዪው እሺ እማዬ። አዎ ደደብ ሰው ነው። ይህንን ማለቴን መቼም አላቆምም። አሁን ወደ ቤትሽ ትመለሻለሽ። ቤት ስትመጪ እጅሽን እሰጥሻለሁ። እሺ? ከዚህ በኋላ የዛን ልጅ ስም መስማት አልፈልግም። ይቅርታ እማዬ፣ ከድርን ሳላፈቅረው አልቀርም። እሺ? ሰላም ወይዘሮ ፌሊዝ፣ እንዴት ነሽ? መቴ ቆይ ንገረኝ፣ ምንድን ነው? ለምንድን ነው ምንም ያልመሰለ? ምንም አልገባኝም። አሁኑን እዚህ መምጣት ትችላላችሁ? ምን ተፈጥሮ ነው? እማዬ ቻው። እሺ በቃ እንመጣለን፣ በኋላ እናወራለን። ምንድን ነው? ምን ብለሻት ነው እንዴ ደነገጠች? ምንም ነገር አልሰማህም እንዴ? ምንድን ነው እሱ? የምር ምንም አልገባኝም። ማለት ምንም አልጨናነቀም እኮ። ምንድን ነው የተፈጠረው? ቆይ በእርግጠኝነት መቴ አልሰማትም። ስለዚህ አዝራ ተፋተናል ያለችው የውሸቷን ነው ማለት ነው? ፊሊዝ በጣም እኮ ነው ግራ የገባኝ። ምኑ ነው ግራ የገባህ? ቆይ ለምንድን ነው ግራ የገባህ? ልጅ ከሌላ ወንድ ፍቅር ይዞኛል እያለች ነው፣ ግን አሁንም የምትጨነቀው ስለ መቴና ስለ ፍቻቸው ነው። ቆይ ግን እያለች ያለችው ነገር ገብቶሃል ይዜት? ግን ለነገሩ ሌላ ሰው ማፍቀር በአንተ ዘንድ ችግር የለውም አይደል? ምክንያቱም አንተም ልክ እንደዛ ነህ። ቆይ ለምንድን ነው እዚህ የመጣኸው? ቆይ ይህንን ይዤ መጥቻለሁ። የፍቺ ወረቀት ነው፣ ግን በጭራሽ አልፈርምም። በተለይ ደግሞ በዚህ ሁኔታ የመፈረም ምንም አቅም የለኝም። የአዝራን ጉዳይ ከእኛ ጋር አታምታታው እና ደግሞ እንደ ሰበብ አትጠቀምባት ይዜት። እባክህ ተው በቃ። ስሜ የተፈጠረውን ነገር ንገሪኝ። መኪና ውስጥ እናወራለን አልኩህ እኮ። ምንድነው መኪና ውስጥ የምናወራው? የተፈጠረውን ነገር ንገሪኝ። ምንም አይደለም፣ ምንም አይደለም። አሁን የቀሩ ነገሮች አሉ። እቃዬን ልሰብስብና እንሂድ በቃ። እቃሽ ገደል መግባት ይችላል። እሺ ኤንጅላ እባክሽ አንዴ ይቅርታ ትወጫለሽ? እሺ እሺ
ለየት ያለ ነገር እያየውባችሁ ነው። ምንድነው የደበቃችሁት ነገር? ራሱ አዝራ ስትመጣ እሷ ትነግራለች። ችግር የለውም። አሁን አንቺ ንገርኝ እንጂላ ንገርኝ። አዝራ ራሷ ትንገርህ መቴ። አንቺ ንገርኝ አልኩሽ እኮ። ይቅርታ እሺ ከድር፣ በጣም ብዙ ችግር ነው የፈጠርኩት። አይ አታካብጂ፣ ምንም አይደለም። እውነት በጣም አመሰግናለሁ። እንዲህ ሰላም ከተሰማኝ ራሱ ረጅም ጊዜ ነው። የእውነትሽን ነው? እዚህ ስለተመቸሽ ደስ ብሎኛል። ስለተመቸኝ ብቻ? መመቸት የሚለው ቃል ብቻ ይገልጸዋል እንዴ? ደስ ይላል። አሁን በቃ ልሸኝሽ። አዝራ፣ ስለ መኪናው እንዳትጨነቂ። ጓደኛዬ እንዲልከው አድርጋለሁ። አታስቢ። መኪናው ታውቃለህ፣ ረስቼው ነበር። አየህ እንዴት ሁሉንም ነገር ረስቼው በጣም ደስታ ላይ እንደነበርኩኝ። ተፋተናል አለች ማለት ምን ማለት ነው? አዝራ እንዴት አልገባኝም። እንዴት ተፋተናል ትያታለሽ? እያወራውሽ እኮ ነው። እንዴት ተፋተናል ትያለሽ? ስማ፣ መረጋጋት አትችልም? ቆይ አንዴ ወንድሜ፣ አንተ እዚህ መሃል አትግባ። ፈጣሪ ሆይ የምትነግሪያ ከሆነ ለምን እዚህ ድረስ በችኮላ እንድመጣ አደረግሽኝ? ስትገፋፋኝ ጊዜ ነው። መገፋፋት ማለት ምን ማለት ነው? ምን ማለት ነው? ስለምንድን ነው የምታስቢው? ስለ መጀመሪያውም ስለ መጨረሻውም አታስቢም አይደለ? መቴ ወንድሜ ተረጋጋ እባክህ። ወንድሜ እንዴት ነው የምረጋጋው? ሞኝ እኮ ነው ያደረገችኝ። መቴ ሁሉንም ነገር በቃ ለኔ ተወው እሺ? ምንድን ነው የምተውልሽ? እንደዛ ከሆነ ከመጀመሪያው እንንገራቸው ስለሽ ለምን እምቢ አልሽኝ? ለምን ተውሽው? እሺ በቃ መቴ፣ በኋላ እናወራበታለን። ወደ መኪናው እንሂድ። ለአክስቴ ቤልጊን ደውልላት፣ ቀድማ ሐሳውቃት አይሻል? ቆይ ምንም አይመስላችሁም አይደል? ነይ አዝራ፣ መኪና ውስጥ እንግባ። ወይ ፈጣሪ! ሄሎ መቴ፣ ሰላም ነው? ብቻሽን ነሽ እንዴ? ካልሆንሽ ብቻሽን ለመሆን ሞክሪ እስኪ። ምንድን ነው መቴ? ብቻዬን ነኝ ውዴ፣ ብቻዬን ነኝ። መኪና ውስጥ ነኝ። ይቅርታ፣ ፊት ለፊት ልነግርሽ ነበረ። ማለቴ በስርዓቱ ልነግርሽ አስቤ ነበረ፣ ግን ምንድን ነው ልጄ? እያስጨነከኝ ነው። ስሚ፣ አዝራና እኔ ተፋተናል። ምን እያልክ ነው ያለኸው? ቆይ እየቀለድክ ነው ያለኸው አይደል ውዴ? ዝርዝሩን በኋላ እናወራለን። አሁን ሁሉም ነገር ትርምስምስ ወጥቷል። የምታደርጊውን አድርጊ መቴ ልጄ። ቆይ እኔ ደግሞ ምንድን ነው የማደርገው? አላውቅም አክስቴ። አሁን ጭንቅላቴ ራሱ ልክ እያሰብ አይደለም። እባክሽ እርጅኝ። ላሳውቅሽ ብዬ ነው። እሺ መቴ። ቆይ እንዴት እንደዚህ አይነት ነገር ከኛ ትደብቃለህ? ምንም አልገባኝም። መቼ ነው የተፋቱት? ቆይ ልጄ። ወይኔ ላብድ ነው። አለመናገሩ ብቻ እኮ አይደለም፣ ጭራሽ ምስክር ሆነ። አንተ ያመሃል እንዴ? እንዴት የፍች ምስክር ትሆናለህ ልጄ? ያመሃል። አንድ ሆኗል። ግን ለምንድን ነው እስካሁን ያልነገርከኝ? እዚህ ጋር ጥፋተኞቹ እነሱ አይደሉም? ለምንድን ነው እኔ የምትቆጡኝ? እናንተ አዝራን መቆጣጠር አትችሉም። እኔ እንዴት እችላለሁ? እነዛ ሁለቱ ናቸው ሁሉንም ነገር የሚያደርጉት። ከዛ ዋጋ የምከፍለው እኔ ነኝ እንዴ? በቃ እንደ ቤተሰብ ተሰብሰቡና አውሩ። ለምንድን ነው ከኔ ጋር የምታወሩት? እሺ ለአባትሽ ትደውይለታለሽ ወይስ እኔ ልደውል? አይ አትደውይ፣ እኔ እደውልለታለሁ። ምን ሆናችሁ ነው? ይዜት እሺ እህቴ፣ በቃ ተዘጋጅተን እንመጣለን። እሺ እሺ፣ ማንን ይዤ እንደመጣው እስቲ ተመልከቱ። እኔ ነኝ። አረፍ በይ፣ ተቀመጪ። ፊታችሁ ምንድን ነው? ስለመጣው ደስ አላላችሁም እንዴ? አይ ደስ ብሎናል። ግን ይኸውልህ፣ ምን ተፈጥሮ ነው? ቃለ መጠየቅሽ መጥፎ ነበር እንዴ? አባዬ ቆንጆ ነበር። ታዲያ ፊትሽን ለምን እንደዚህ ያደርግሽው? ሰላም ነው? ሰላም ነው። ስራውን ልጀምር ነው። እሰይ፣ በስተመጨረሻ ጥሩ ዜና ሰማን። ነገሮች ጥሩ እየሆኑ ነው ማለት ነው። እንኳን ደስ አለሽ። አመሰግናለሁ። አንቺም እንኳን ደህና መጣሽ። አመሰግናለሁ አባዬ። እህቴ አሁን ደውላ ነበርና እኛ ማለቴ አንተ አቶ አቲፍ ጋር መሄድ አለብህ። አሁን እህቴ ወደዛ እየሄደች ነው። ለምን? መቴ ሊፋታ ነው። ማለቴ ተፋታ። መቴ ከጎኔ ያልተቀመጥኩት የሆነ ነገር እንዳታደርገኝ ነበር፣ ግን በመስታወት እያየኸኝ ነው። ዝም ብለህ መንገድህን ሂድ። እሺ በቃ ነግሬያታለሁ። ታዲያ ምን ላድርግ? አልፏል። ስሚ እስኪ አንዴ እንኳን አፍሽን ዘጌ። አቁሚ ማውራትሽን። አፍሽን ከፍተሽ ስታወሪ ልክ ይሆንሽ ይመስልሻል እንዴ? ግን በጣም እያካበድክ ነው ያለኸው። እኔ እኮ አበድኩኝ። እውነት አታናጂ። መኪናውን ላጋጨው እችላለሁ። እሺ አሁን ተረጋጋና መቴ፣
ምን ማለት እንዳለብን እናስብ። አዝራ፣ እኔ እንዳስብ ያስቀረሽልኝ ነገር አለ እንዴ? እንዳስብ የተውሽልኝ ነገር አለ? ንገሪኝ እስኪ። ሁሉም ነገር ነግርሻታል እኮ። በቃ አሁንስ ካንተ ጋር በማውራት ጉሮሮ የራሱ ደረቀ። እሺ፣ እንደዛ ከሆነ ዝም ለማለት ሞክሪያ። እንጅላ፣ እዛ ጋር ውሃ አለ እንዴ? እስኪ። አመሰግናለሁ። ለምንድን ነው ይህንን የማላውቀው? ለምንድን ነው ሙምታዝ ምንም ያላለኝ? እደውልለትና እንዲያጣራ ነግረዋለሁ። በኢዜትና በፊሊዝ መካከል የተፈጠረውን ታውቃለህ? እነሱ የግል ችግራቸውን ያስተካክሉ፣ እኛ ደግሞ የራሳችንን እናስተካክላለን አይደል? አንቺ ቤት ሁኚ። ምናልባት መቴ ሊመጣ ይችላል። አንዳችን እቤት መሆን አለብን። እሺ አባዬ። እሺ እንውጣ በቃ። እኔም እመጣለሁ። ልጄን በፍጹም አልተወውም አባዬ። በጣም ጥሩ ጉልተን፣ እንዴት ያለሽ ጥሩ እናት ነሽ። ነይ። ምን ብዬሽ ነበረ? አስጠንቅቄሽ ነበር እኮ። ምን እያልኩሽ ነበር? አንተንም አስጠንቅቄ ነበር። ሰምተኛል? ዝም ብለሽ ነው ግርግር የፈጠርሽው እማዬ። አሁን ልጅቷን ትልቅ ችግር ውስጥ አስገባሻት። እሷ እኮ ምንም ያደረገችው ነገር የለም። ፈጣሪ ጭንቅላቷን ለማሳረፍ ሌላ ቦታ አታ ነው። ለአንተ አስቤ እኮ ነው። ስታስቢልኝ እንደዚህ ነው የምታስቢልኝ? እሷ ጋር ፈታ እያልኩ መስሎች ነበረ? እና አንቺ ደውለሽ ለወላጆቿ ተናገርሽ አይደል? እሱ ሳይበቃሽ ባሏን ላክሽብኝ። እነዚህ ኃይለኛ ቤተሰቦች ናቸው። እውነቴን ነው። አንድ ቀን ቢቀብሩን ጭራሽ ላትሰሚ ትቻለሽ። የሰይጣን ጆሮ ይደፈን ልጄ። ለዛን ያደረግኩትን ነገር ያደረግኩት አንተን ለመጠበቅ። አዎ ለእኔ ስትይ፣ ያቺ ሴትዮ ለመተንኮስ ስትይ ብቻ አንቺ እኔን ለእነሱ አሳልፈሽ ሰጠሽኝ። እንዴት እናትን እንደዚህ ታዋራታለህ? አንተ እኮ ሁሉ ነገሬ ነህ። እኔ አንተ ላይ ጉለት እንዲደርስ እፈልጋለሁ። ይህ የኔ ወድ ልጅ እኮ ነህ። ዓለም ላይ ብቸኛ ደስታዬ እኮ ነህ። የህይወት ፍሬ እኮ ነህ። ያለ አንተ እኮ ህይወት የለኝም ልጄ። እኔ እኮ ለአንተ ብዬ ነው። እኔ ለአንቺ አልኖርኩም እማዬ። ያልሽኝን ነገር በሙሉ አላደረግኩም፣ ግን ለአንቺ በቂ አይደለም አይደል? አንቺ የምትፈልጊያትን ሴት ማግባት አለብኝ። እግርሽ ስር መገኘት አለብኝ አይደል? እዚሁ መቀበር አለብኝ። ደስተኛ በሆን ባልሆን ምንም ቢሰማኝ ግድ አይስጥሽም። ምክንያቱም እኔን አትሰምኝም፣ ጭራሽ አታዳምጪም። አዝራ ደስተኛ ተደርጋለች። አስቡ፣ ባለ ትዳር እኮ ናት። እማዬ እባክሽን ዝም ብለሽ አዳምጪኝ። እባክሽ ትንሽ ረፍት ስጪኝ እባክሽ። ልሄድ ነው። የት ልትሄድ ነው? ከድር፣ አንቺ የፈጠርሽው ምስቅልቅል ለማስተካከል። ከድር ስማኝ። ፈጣሪ ሆይ እርዳኝ።